ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ሮብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። በደቡብ አፍሪካ በኢትዮጵያን የሚተዳደሩ ሱቆች በደቦ መዝጋት ተጀመረ። በደቡብ አፍሪካ ከትላንትና አንስቶ የተጀመረውን የስደተኛ ጠል ተቃውሞ ተከትሎ በዛሬው ዕለት በኢትዮጵያን የሚተዳደሩ ሱቆች ላይ ዘመቻ ተከፍቷል። ከስፍራው እንደተሰራጩ መረጃዎች ዛሬ በመቶዎች የሚቆጠሩ ሰልፈኞች በኤደን ፓርክ ውስጥ የሚገኙ በተለምዶ ስፓዛ ተብለው የሚጠሩ ሱቆች ጋር በመሄድ ሱቃችሁን ዘግታችሁ አሁኑኑ ውጡ የሚል መልእክትና ማስጠንቀቂያ አስተላልፈዋል። እነዚህ በኢትዮጵያን የሚተዳደሩት ሱቆች ባለቤቶችም ማስጠንቀቂያው በደረሳ በሰዓት ውስጥ እቃቸውን ጭነው መሄዳቸው ተገልጿል። እንደ ዘገባዎቹ በደቦ እንዲዘጉ የተደረጉትና እቃቸውን ጭነው የሄዱት የሱቅ ባለቤት ኢትዮጵያን 5 ናቸው። የሰልፈኞቹ መሪ የሆነው ኦቦንግሌ ሲጎቦንጎ በስፍራው ለነበሩ ጋዜጠኞች ሲናገር ዛሬ 5 ሱቆች እንዲዘጉ አድርገናል፣ ነገ ደግሞ ተጨማሪ ሱቆችን የማዘጋት ዘመቻችንን እንቀጥላለን ብሏል። ጨምሮም የተሰጠን ተልዕኮ በውጭ ዜጎች የሚተዳደሩ ስፓዛ ሱቆችን ከአካባቢያቸው ማስወጣት ነው ካለ በኋላ የእነዚህ ሱቅ ባለቤቶች ዝርፊያ እንዳይፈጸም ባቸው በሰላማዊ መንገድ ለቀው እንዲሄዱ ማሳሰቢያ ሰጥቷል። የዘመቻው ዓላማም በእነዚህ ሱቆች ውስጥ ደቡብ አፍሪካውያን እየሰሩበት ራሳቸውን እንዲያስተዳድሩ ማድረግ መሆኑን አስታውቀዋል። የሶማሊላንድ ፕሬዝዳንት የተመረጥኩት ለፍልስጤም ለመስራት አይደለም አሉ። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ መንግስታቸው በኢየሩሳሌም ኤምባሲ ለመክፈትና ከእስራኤል ጋር ሙሉ ዲፕሎማሲያዊ ግንኙነት ለመጀመር ያሳለፈውን ውሳኔ በተመለከተ ከሙስሊም ሀገራት ለሚቀርባቸው ተቃውሞ መልስን ሰጥተዋል። ፕሬዝዳንቱ ትላንትና በሀርጌሳ ባደረጉት ንግግር የሀገራቸው ኤምባሲ በምዕራብ ኢየሩሳሌም መክፈቱን ገልጸው ይህም በበርካታ ሀገራት የእስራኤል ግዛት ሆኖ እውቅና የተሰጠው ቦታ መሆኑ አስረድተዋል። የሶማሊላንድ የውጭ ፖሊሲ በሀገሪቱ ጥቅም የሚመራ መሆኑን ገልጸው ሲናገሩም እኔ የተመረጥኩት ለፍልስጤም ለመስራት አይደለም፣ ይሁንና የተመረጥኩት የሶማሊላንድን ጥቅም ለማስጠበቅ እንድሰራ ነው ካሉ በኋላ ሶማሊላንድ ፍልስጤምን እንዳልጎዳችና የፍልስጤማውያንን የወደፊት ጣፈንታቸውን የመወሰን መብት እንደሚጋፉም አስታውቀዋል። ላለፉት 35 ዓመታት ሶማሊላንድ ሙስሊም ሀገራትን ጨምሮ ከዓለም አቀፍ ማህበረሰብ እውቅና ለማግኘት ጥረት ስታደርግ መቆየቷን ያወሱት ፕሬዝዳንቱ አጥጋቢ ምላሽ እንዳላገኘችም ጠቅሰዋል። ጨምሮም ሶማሊላንድ ከሙስሊም ዓለም ጋር ወንድማማች ግንኙነት ያላት ናት፣ ነገር ግን ሙስሊም ሀገራት የሶማሊላንድን ህልውና እውቅና ለመስጠት አልደፈሩም። እስራኤል ግን ለመጀመሪያ ጊዜ ለሶማሊላንድ እውቅና በመስጠቷ ዲፕሎማሲያዊ ግንኙነት ጀምረናል ብለዋል። በማስከተልም እኛ እውቅና ከሚሰጠን አገር ጋር ወዳጅ ነን። ዲፕሎማሲ የተመሰረተው በርስ በርስ መከባበር ላይ ነው። እስራኤል እውቅና ስለሰጠችን እኛም እውቅና ሰጥተናታል በማለት ገልጸዋል። ፕሬዝዳንት ኢሮ በንግግራቸው ማጠቃለያም ለሙስሊም ሀገራት ባስተላለፉት መልእክት ወንድሞቻችንን እንፈልጋቸዋለን፣ የእናንተ ወንድሞች እንደመሆናችን ተመልከቱን፣ እኛም ማየት ካልፈለጋችሁ ግን ቢያንስ ተውን ማለታቸውን ሂራን ኒውስ ዘግቧል። የአሜሪካና የሳውዲ አረቢያ ግንኙነት በኢራን ጦርነት ምክንያት ክፉኛ መሻከሩ ተዘገበ። ዋሽንግተን በኢራን ላይ የከፈተችውን ጦርነት ተከትሎ በቀጠናው ላይ ባስከተለው ከፍተኛ ቀውስ ምክንያት በአሜሪካና በሳውዲ አረቢያ መካከል ያለው ግንኙነት በቅርብ ወራት ውስጥ ክፉኛ መሻከሩን ዘ ዎል ስትሪት ጆርናል ጠቅሶ ዘ ታይምስ ኦፍ እስራኤል ዘገበ። እንደ ዘገባው ከሆነ አሜሪካ በሆርሙዝ የባህር መስመር ላይ ኢራን ያላትን ቁጥጥር ለመስበርና የተገቱ መርከቦችን ለማስወጣት ያቀደችውን ፕሮጀክት ፍሪደም የተሰኘ ዘመቻ ማካሄድ ሳውዲ አረቢያ የጦር ሰፈሮቿ እንድትጠቀም አልፈቀደችም ነበር። የሳውዲ የጦር ሰፈሮችና የአየር ክልል ለዘመቻ ወሳኝ በመሆናቸው ሪያድ ፍቃደኛ ባለመሆኗ አሜሪካ ዘመቻውን ለማቋረጥ ተገዳለች። በወቅቱ ፕሬዝዳንት ዶናልድ ትራምፕ ዘመቻውን ከ2 ቀናት ባነሰ ጊዜ ውስጥ ያቋረጡት ከኢራን ጋር በሚደረገው ድርድር መሻሻል በመታየት ነው ብለው ነበር። ይሁን እንጂ በሳውዲ ውሳኔ የተበሳጨው ዋይት ሀውስ ሪያድ የኢራን ሚሳኤሎችና ድሮኖችን ለመምታት የምትጠቀምባቸውን የአየር መከላከያ መሳሪያዎች አቅርቦት እንደሚያቋርጥ ማስፈራሪያ ማስተላለፉን የአሜሪካና የአረብ ባለስልጣናት አጋልጠዋል። ይህን ተከትሎ ሪያድ አቋሟን በማለዘቧ ዘመቻው በድብቅ ቢቀጥልም በሁለቱ ሀገራት ግንኙነት ላይ የደረሰው ጉዳት ግን በቀላሉ የሚጠገን አልነበረም። በአሁኑ ወቅትም አሜሪካ በሳውዲ አረቢያ ያላት ወታደራዊ ህልውና ለመቀነስ እያሰበች መሆኑ ተገልጿል። የአሜሪካው የውጭ ጉዳይ ሚኒስተር ማርክ ሮቢዮ ባለፈው ሳምንት በባህረ ሰላጤው ሀገራት ያደረጉትን ጉብኝት በተባበሩት አረብ ኤምሬት በኩዌትና በባህሬን ላይ ብቻ በማድረግ ሪያድን መዝለላቸው እንደ ማግለል ተቆጥሯል። ከዚህ ጉብኝት አንድ ሳምንት
ሳምንት ቀደም ብሎም የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሰልማን ዋሽንግተን ጦርነቱን እየመራችበት ያለው መንገድ በመቃወም ፕሬዝዳንት ትራምፕ በተገኙበት በፈረንሳይ የቡድን ሰባት ጉባኤ ላይ እንዲሳተፉ የቀረበላቸውን ጥያቄ ውድቅ አድርገዋል። ሳውዲ አረቢያ የኢራን አገዛዝ ለመገልበጥ የሚደረገውን ጥረት እንደማይሰራና ቴሄራን የሆርሙዝ የባህር መስመርን በመዝጋት ቀጠናውና የዓለምን ኢኮኖሚ ልታተራምስ ትችላለች በሚል ስጋት ትራምፕ ጦርነቱን እንዳይጀምሩ ከፍተኛ ጉትጎታ አድርጋ ነበር። ይሁን እንጂ ትራምፕ ጦርነቱን በመቀጠላቸው ሳውዲ በአሜሪካው ፕሬዝዳንት ላይ ያላት ኢንቨስትመንት ወደ ውጭ ተጨባጭ ፖለቲካ ተጽዕኖ ፈጣሪነት እንዳልተቀየረ እንድትገነዘብ አድርጓታል። ከጥቂት ማቅማማት በኋላ የባህረ ሰላጤው ሀገራት አሜሪካ የጦር ሰፈሮቻቸውን እንድትጠቀም ቢፈቅዱም ወዲያውኑ የቴሄራን የአጸፋ ጥቃቶች የመጀመሪያ ሰለባዎች ሆነዋል። ሳውዲ አረቢያም በኢራን የድሮና የሚሳኤል ጣቢያዎች ላይ የራሷን ጥቃት እስከ መሰንዘር ደርሳ ነበር። ኢራን በሳውዲ አረቢያ የሚገኘውን ጨምሮ የኃይል ማመንጫና የነዳጅ ማዕከላት ላይ ጥቃት መሰንዘር ስትጀምር ሪያድ ውጥረቱን ለማርገብ የዲፕሎማሲያዊ መፍትሄዎችን መፈለግ ጀመረች። በተለይም የተባበሩት አረብ ኤምሬት በኢራን ላይ የምታደርገውን ተከታታይ ጥቃት የኃይል ማዕከላትን ይበልጥ አደጋ ላይ ይጥላል በሚል ሳውዲ ክፉኛ ተቃወመች። አሜሪካም በኤምሬት ላይ ጫና እንድታደርግና ወደ ዲፕሎማሲያዊ ጥረቱ እንድታመጣት ሪያድን ጠይቃ ነበር። የአቡዳቢ ጠንካራ አቋም ባለፈው ዓመት ሲብላላ የቆየውን የሁለቱን ሀገራት ውጥረት ይበልጥ ያባባሰው ሲሆን ኤምሬት ባለፈው ሚያዝያ ወር በሳውዲ ከሚመራው ኦፔክ ስብሰባ እስከ መውጣትም ደርሳለች። በተጨማሪም ሪያድ በጦርነት ወቅት አሜሪካ በኢራን ወደቦች ላይ የጣለችውን ማዕቀብ እንድታነሳ ብትጠይቅም ትራምፕ ባለፈው ወር ስምምነት እስኪደረስ ድረስ ይህን ለማድረግ ፈቃደኛ ሳይሆኑ መቆየታቸው በዘገባው ተካቷል። በኢትዮጵያ ውስጥ ከፍተኛ ዝናብ እየጣለ ሲሆን ድርቅ አለ የሚባለው በመረጃ ያልተደገፈ ነው ሲሉ የግብፅ ውሃ ሚኒስተር ተናገሩ። የግብፅ የውሃና መስኖ ሚኒስተር ሃኒ ሶዋሌም በሀገራቸው ቴሌቪዥን ቀርበው ባደረጉት ንግግር በህዳሴው ግድብ ዙሪያ ወደ ድርድር ውስጥ ለመግባት ቅድመ ሁኔታን አስቀምጠዋል። የውሃ መብቷን የሚያስጠብቅ ግልጽ መርህ ካልተቀመጠ በስተቀር ወደ ድርድር የመመለስ ፍላጎት እንደሌላቸው ገልጸውም አሜሪካ እንደ አዲስ ለመጀመር ባሰበችው ድርድር ያላቸው ተስፋ አነስተኛ መሆኑ አስረድተዋል። ሚኒስቴሩ ሰኞ ዕለት ባደረጉት በዚህ ቃለ ምልልስ ለዓመታት ያህል በአባይ ወንዝ ላይ በተሰራው ግድብ ዙሪያ ድርድር መደረጉን አውስተው ይሁንና በግድቡ ውሃ ሞላል ስራ አጀማመር ላይ ህጋዊና አሳሪ ስምምነት ላይ መድረስ ባለመቻሉ እንደ አውሮፓውያን አቆጣጠር በ2023 ድርድሩን ለማቆም መወሰኑን አስታውቀዋል። ጨምሮም ድርድሩ እንዲቆም ውሳኔ የተላለፈው በመንግስት ነው ያሉት ሚኒስቴሩ ፍሬ አልባ በሚል በጠሩት ድርድር ላይ መቀጠል ምንም ጥቅም እንደሌለው ገልጸዋል። ቀደም ሲል በተደረጉ ድርድሮች ስምምነት ላይ ለመድረስና ዓለም አቀፍ ህግን ለማክበር ያልቻለው ኢትዮጵያ መሆኗን በመግለጽ ወቀሳን ሰንዝረዋል። በአሁኑ ወቅት ምንም አይነት ድርድር እንደሌለ ያስታውቁት ሚኒስቴሩ በማስከተልም ግብፅ የውሃ መብቷን የሚጠብቁ ግልጽ ብሔራዊ መርሆችና አስቀድሞ የተረጋገጡ የዋስትና ማዕቀፎች ካልተቀመጡ በስተቀር አዲስ ድርድር ውስጥ አትገባም ብለዋል። ሚኒስቴሩ ይህን አስተያየት የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብፅ አቻቸው አብዱልፈታህ አልሲሲ ጋር በተገናኙበት ወቅት አሜሪካ በካይሮና በአዲስ አበባ መካከል ያለውን ውዝግብ ለመፍታት አዲስ ዲፕሎማሲያዊ ጥረት እንደሚጀምሩ ማስታወቃቸውን ተከትሎ ነው። አሜሪካ በሁለቱ ሀገራት መካከል ያለውን ልዩነት ለማጥበብ በቅንነት እየሰራች ነው ያሉት ሚኒስቴሩ ከዚህ በኋላ የሚደረጉ ድርድሮች ከዚህ ቀደም ከ10 ዓመታት በላይ ከተከናወኑት የተለዩ መሆን እንዳለባቸው ማስመረውበታል። በአሁኑ ወቅት ኢትዮጵያ ድርቅ ያጋጠማት መሆኑን የሚገልጹ ዘገባዎችን ያጣጣሉት ሚኒስቴሩ በኢትዮጵያ ደጋማ አካባቢዎች ከመደበኛው አማካይ የሆነ ዝናብ በመጣል ላይ መሆኑን አስረድተዋል። በኢትዮጵያ ድርቅ ስለመኖሩ የሚሰራጨው ሪፖርትም በመረጃ ላይ ያልተደገፈ ነው በሚል ገልጸውታል። እንደ ሚኒስቴሩ ገለጻ የግብፅ ዓመታዊ የአባይ ወንዝ ድርሻ አሁንም 55.5 ቢሊዮን ኪዩብ ሜትር ቢሆንም የህዝብ ብዛቷ ግን ከ120 ሚሊዮን በላይ ሆኗል። ይህም በ1960ዎቹ የነበረው 200 ኪዩብ ሜትር አማካኝ የነፍስ ወከፍ የውሃ አቅርቦት ከ500 ኪዩብ ሜትር በታች እንዳደረገው ገልጸዋል። ሜላት ኪሮስ የኮሎራዶ የዲሞክራቲክ ፓርቲ የፕራይመሪ ምርጫን ማሸነፏን ተከትሎ የእስራኤል ጋዜጠኞች ምን አሉ? በዴንቨር በተካሄደው የዲሞክራቲክ ፓርቲ የውስጥ ወይም ፕራይመሪ ምርጫ ዲሞክራቲክ ሶሻሊስቷ ሜላት ኪሮስ ለ30 ዓመታት በስልጣን ላይ የቆዩትን አንጋፋን የኮንግረስ አባል ዲያና ዴጌትን በማሸነፍ አስገራሚ ድል አስመዝግባለች። ይህ ድል በፖለቲካው መድረክ የመጀመሪያዋ ለሆነችው እጩ ትልቅ ስኬት ሲሆን በመላው አሜሪካ ለሚገኙ ተራማጅ ተወዳዳሪዎች ሌላ ተጨማሪ የሞራል ስንቅ ሆኗል። የዴንቨርን ከተማ ሙሉ በሙሉ በሚሸፍነው የምርጫ ክልል የተገኘው ይህ የሜላት ኪሮስ ድል በኒውዮርክ ከተማ ተራማጅ እጩዎች በፕራይመሪ ምርጫቸው ካሸነፉ ከአንድ ሳምንት በኋላ የመጣ በመሆኑ በመላው ሀገሪቱ ተጨማሪ ድሎችን ለሚሹ የግራ ዘመን ፖለቲካ አራማጆች ትልቅ መነቃቃትን ፈጥሯል። በዚህ መሰረት ሜላት በቅርቡ ወደ ኮንግረስ የሚገቡትን የዲሞክራቲክ ሶሻሊስቶችና እስራኤልን አጥብቀው የሚተቹ
ፖለቲከኞችን እያደገ የመጣ ስብስብ ትቀላቀላለች። ይሁን እንጂ የኮሎራዶ አይሁዳውያን መሪዎችና ማህበራት በሜላት ኪሮስ ዙሪያ ከፍተኛ ስጋት እንዳላቸው መግለጻቸውን የእስራኤል ጋዜጠኞች ከድሉ በኋላ ገልጸዋል። ታይምስ ኦፍ እስራኤል የተባለው ጋዜጣ በተለይም የጥቅምት 7ቱን የሐማስ ጥቃት የማይቀር ነበር ማለቷ እንዲሁም በቦልደር ከተማ የተፈጸመውን የቦምብ ጥቃት በጸረ ሴማዊነት ለመፈረጅ ፈቃደኛ ለመሆኗ ከፍተኛ ትችት አስከትሎባታል ሲል ጽፎባታል። የእስራኤል ጋዜጠኞች እንደሚሉት ሜላት እስራኤልና ከአሜሪካ ጋር ያላትን ግንኙነት አጥብቆ መተቸትን የምርጫ ቅስቀሷ ዋነኛ ማጠንጠኛ አድርገዋለች። የፖለቲካ ፕሮግራሟ በእስራኤል ላይ ሙሉ የጦር መሳሪያ ማዕቀብ መጣልና ለአይሁዷ አገር የሚሰጠውን ወታደራዊ ድጎማ ማቆምን ያካትታል። በድል አጥቢያ ባደረገችው ንግግርም ያለፈውን ዘመን ፖለቲካ ለማስቆም የግዙፍ ኩባንያዎችን የፖለቲካ የገንዘብ ድጋፍና የአይፓክን ተጽዕኖ አምረርን ከመቃወም ወደ ኋላ አንልም በማለት በደጋፊዎቿ ታላቅ ጭብጨባ ታጅባ ተናግራለች። አክላም ይህች ዲሞክራቲክ ሶሻሊስት ከፕሬዚዳንት ዶናልድ ትራምፕ ጋር ለመፋለምና የኢሚግሬሽንና የጉምሩክ አስከባሪን ወይም አይሲኢን ለማፍረስ እንደምትሰራ ገልጻ በፊልስጤም እየተፈጸመ ያለውን የዘር ማጥፋት ለማስቆምም በፍጹም አንጠብቅም ብላለች ሲሉ የእስራኤል ጋዜጠኞች ትኩረት የሰጡበትን ንግግሯን ቆርጦ አሰምተዋል። ለፊልስጤማውያን መብት የሚሟገተው የኢንስቲትዩት ፎር ሚድል ኢስት አንደርስታንዲንግ ፖሊሲ ፕሮጀክት በወጣው መግለጫ ሜላት ለፊልስጤማውያን መብት በወሰደችው ጠንካራ አቋም ምክንያት ወደ ኮንግረስ ማምራቷ ሀገሪቱ ባለፉት 2 ዓመታት ውስጥ ምን ያህል እንደተቀየረች የሚያሳይ ትልቅ ማረጋገጫ ነው በማለት አቋሟን አድንቀዋል። ደቡብ አፍሪካ ከ900 በላይ ተቃዋሚ ሰልፈኞችን በቁጥጥር ስር መዋሏን አስታወቀች። የደቡብ አፍሪካ መንግስት በመላው ሀገሪቱ እየተካሄደ ባለው የጸረ ስደተኛ ተቃውሞ ከ900 በላይ ሰልፈኞችን በቁጥጥር ስር መዋሉን ገለጸ። እነዚህ የተቃውሞ ሰልፎች በአብዛኛው ሰላማዊ እንደነበሩ ጠቅሶ አልፎ አልፎ ወደ አመፅና ዝርፊያ የማምራት አዝማሚያ መታየቱን አስታውቀዋል። የብሔራዊ ፖሊስ ምክትል ኮሚሽነር ቲቢሊ ሞስኬሊ ዛሬ በሰጡት ጋዜጣዊ መግለጫ ትላንት ማክሰኞ በመላው ሀገሪቱ ውስጥ 120 የተቃውሞ ሰልፎች መካሄዳቸውን ገልጸው ከእነዚህ ውስጥ 108 ሰላማዊ እንደነበሩ 12ቱ ግን በሁከት ምክንያት የህግ አስከባሪ አካላት ጣልቃ እንዲገቡ እንዳስገደዳቸው አስረድተዋል። የታሰሩት ከ900 በላይ ሰዎች አመፅ ለማነሳሳት የሞከሩ በህገወጥ ስደተኞች ላይ ጥቃት ለመፈጸም እጃቸውን የሰነዘሩና ዝርፊያ የፈጸሙ መሆናቸውን የጠቀሱት ኮሚሽነሩ በተጨማሪም የኢሚግሬሽን ህግን ጥሰው የተገኙ ህገወጥ ስደተኞችም እንደሚገኙበት አስታውቀዋል። የፖሊስ ግብረ ኃይል ምሽቱን ከሀገሪቱ 9 ግዛቶች ውስጥ በ5ቱ ለተፈጸሙ የዝርፊያ የወንጀል ድርጊቶች ምላሽ ሲሰጡ ማደሩን ገልጸዋል። በጆሃንስበርግ አንዳንድ አካባቢዎች ከፖሊስ በተጨማሪ ወታደሮችም ተሰማርተው ወንጀልን ሲከላከሉ እንደነበረ ጨምሮ ጠቅሰዋል። ሰልፈኞቹ ትላንት የተቃውሞ ሰልፉን የጠሩት ለወራት ያህል ጁን 30 ህገወጥ ስደተኞች ሀገሪቱን ለቀው እንዲወጡ ገደብ ማስቀመጣቸው መናገራቸውን ተከትሎ ነው። ተቃውሞውን ከተባበሩት አንዱ የሆነው ኒጉዌዝ ሙቹኒ ለአሶሺየትድ ፕሬስ ሲናገሩ በደቡብ አፍሪካ ውስጥ ህገወጥ እጾች ለመስፋፋታቸው ህገወጥ ስደተኞችን ተጠያቂ ያደረገ ሲሆን መደበኛ ያልሆኑ ሱቆችም በስደተኞች እንደሚተዳደሩ አስረድተዋል። በየሰፈሩ የሚገኙት እነዚህ ሱቆች ለሀገሬው ተወላጅ ሊሰጡ እንደሚገባም አሳስቧል። አምነስቲ ኢንተርናሽናል በበኩሉ በደቡብ አፍሪካ ውስጥ ለተንሰራፋው ስራ አጥነት፣ የሀብት አለመመጣጠንና የመንግስት አገልግሎት ችግር ስደተኞች ፍትሐዊ ባልሆነ መንገድ እየተወቀሱ መሆኑን ይከራከራል። ቶታል ነዳጅ ማደያ ከኢትዮጵያ ለቆ መውጣት የሚያስችላቸውን ውል ተፈራረመ። ከ2 ሳምንታት በፊት ቶታል ነዳጅ ማደያ ከኢትዮጵያ ለቆ ሊወጣ መሆኑን የሚገልጸው ዜና በሻ መዘገባችን ይታወሳል። ከ70 ዓመታት በላይ በኢትዮጵያ ውስጥ አገልግሎት ሲሰጥ የቆየው ይህ ማደያ ንብረቶቹን ለቀድሞ ኦይል ሊቢያ ወይንም አሁኑ ኦላ ለሚባለው ድርጅት ለመሸጥ መስማማቱን ገልጸን ነበር። ይህ የሽያጭ ውል በትላንትናው ዕለት በፈረንሳይ ዋና ከተማ ፓሪስ መከናወኑን ሰምተናል። በዚህ የፊርማ ስነ ስርዓት ላይ የሊቢያ ብሔራዊ አንድነት መንግስት የነዳጅና ጋዝ ሚኒስተር ካሊፍ አብዱል ሳዲቅ፣ በፈረንሳይ የሊቢያ ቻርድ ኦፌር መሐመድ፣ የቶታል ኢነርጂ ዋና ስራ አስፈጻሚ ፓትሪክ ፓዌኒያና የኦላ ኢነርጂ ሊቀመንበር አቡዚያዴ ሱዋሊም ተገኝተው ስምምነቱን ማከናወናቸውን ገልጸዋል። በስምምነቱ መሰረት በኢትዮጵያ ውስጥ የሚገኙት የቶታል ኢነርጂ ወደ 100 ያህል ነዳጅ ማደያዎች 13000 ኪሎ ሜትር የመያዝ አቅም ያላቸው የነዳጅ ማጠራቀሚያና ተርሚናል፣ ከዚህ ጋር የተገናኙ ሌሎች የንግድ እንቅስቃሴዎች በሙሉ ለኦላ ኢነርጂስ የሚተላለፉ ይሆናል። ይህም ኦላን በኢትዮጵያ ነዳጅ ማከፋፈል ገበያ ውስጥ ትልቁ የውጭ ሀገር ተቋም የሚያደርገው ይሆናል። ኦላ ኢነርጂስ ይህን አስመልክቶ ባወጣው መግለጫ ግዢው የሊቢያን ኢኮኖሚ በመላው አፍሪካ ውስጥ የማስፋፋትና የሊቢያ ኩባንያዎችን የውጭ ኢንቨስትመንት የማጠናከር እቅዱ አንዱ አካል መሆኑን አስታውቀዋል። ኦላ ኢነርጂስ በሊቢያ አፍሪካ ኢንቨስትመንት ፖርትፎሊዮ ሙሉ ባለቤትነት የሚተዳደር ተቋም ሲሆን በ17 የአፍሪካ ሀገራት ውስጥ ይንቀሳቀሳል።
የኢራን ብሔራዊ ቴሌቪዥን የሀገሪቱን ከፍተኛ ባለስልጣን ቃለ ምልልስ ድንገት ማቋረጡ መነጋገሪያ ሆነ። መንግስታዊ የኢራን ብሔራዊ ቴሌቪዥን ወይንም IRIB ሲያሰራጭ የነበረው ከፍተኛ ባለስልጣን ቃለ ምልልስን ድንገት አቋርጦታል። ቃለ ምልልስ ሲደረግላቸው የነበረው የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ መሐመድ ባጋር ጋሊባፍ ናቸው። ቃለ ምልልሱ የተቋረጠው ጋሊባፍ በኢራንና በአሜሪካ መካከል የተደረገውን ድርድር ለሚተቹ ማብራሪያ በሚሰጡበት የኢራን የታገዱ ንብረቶች የሚለቀቁበትን ስርዓት በሚገልጹበት ወቅት ነው። ይህን በሚናገሩበት ወቅት ቃለ ምልልሱ በድንገት ተቋርጦ ቴሌቪዥኑ ጥቁር ስክሪን ካሳየ በኋላ ሌላ ፕሮግራም መተላለፍ ቀጥሏል። በዚህ ድርጊት ጋሊባፍ የሚመሩት የፓርላማው ሚዲያ ማዕከል ወዲያውኑ መግለጫ ወጥቷል። በመግለጫውም የቃለ ምልልስ ከመተላለፉ 2 ሰዓት በፊት ለኢራን ብሔራዊ ብሮድካስቲንግ ባለስልጣን አቅርበን ነበር። ይሁንና ቃለ ምልልሱ በመተላለፍ ላይ ያለ መሀል ላይ እንዲቋረጥ ተደርጓል ካለ በኋላ ቃለ ምልልሱ መተላለፍ ከሌለበት ባለስልጣኑ ከሹራ ሚዲያ ማዕከል ጋር በመቀናጀት አስቀድሞ ውሳኔ ማሳለፍ ይችል እንደነበር አስረድተዋል። የቴሌቪዥን ጣቢያው በበኩሉ ለዚህ ቅሬታ በሰጠው ቃለ ምልልስ በሁለቱ ክፍሎች ለማቅረብ ማሰቡን ገልጾ ሁለተኛው ክፍል ዛሬ ሮብ ምሽት እንደሚተላለፍ አስታውቋል። ነገር ግን የሹራ ሚዲያ ማዕከል በሁለተኛው ክፍል ቃለ ምልልስ ላይ የባለስልጣኑ ንግግሮች እንደሚቆረጡም አስረድቷል። የሚቆረጡትም ጋሊባፍ ስለ ኒውክሌር ጣቢያ ምርመራ፣ ስለታገደው $12 ቢሊዮን የመልቀቅ ሂደት፣ ስለ $300 ቢሊዮን መልሶ ማቋቋሚያ ፈንድና ስለ ፕሬዝዳንት ትራምፕ የሰጡት አስተያየት እንደሆነ አስታውቋል። ይህ በእንዲህ እንዳለ ሁለተኛው ክፍል ቃለ ምልልስ ምሽት ከመተላለፉ በፊት ያልተቆረጠው የጋሊባፍ ንግግር በማህበራዊ ሚዲያዎች እየተሰራጨ መሆኑ ጉዳዩን አነጋጋሪ አድርጎታል። ድምፃዊ ክሪስ ብራውን ለቤት ሰራተኛው $13 ሚሊዮን እንዲከፍል ተፈረደበት። አሜሪካዊ ድምፃዊና ዳንሰኛ ክሪስ ብራውን የቀድሞ የቤት ሰራተኛ ለሆነችው ማሪያ አቪላ የ$13 ሚሊዮን ካሳ እንዲከፍል የካሊፎርኒያ ጁሪ ወሰነ። ስፔናዊቷ የቤት ሰራተኛ ይህ ካሳ እንዲሰጣት የተወሰነው በዲሴምበር ወር 2020 በቤት ውስጥ በምትሰራበት ወቅት በድምፃዊ ውሻ በመነከሷ ነው። ጁሪው ባሳለፈው ውሳኔ ሰራተኛዋ ሄድስ በተባለ 200 ፓውንድ በሚመዝነው የካውካስ ሼፐርድ ውሻ ለመነከሷ ድምፃዊው በቸልተኝነት ተጠያቂ መሆኑን አስታውቋል። የቀድሞ የቤት ሰራተኛው በውሻው ክንዷና ፊቷ ላይ ከባድ ጉዳት እንደደረሰባት የገለጸች ሲሆን ይህም የፊት ቀዶ ጥገና እንድታደርግና ዘላቂ ጠባሳ እንዲፈጠርባት ማድረጉን ከሕክምና ማስረጃ ጋር አያይዞ ማቅረቡን ቢልቦርድ ዘግቧል። እንደ ዘገባው ድምፃዊ ክሪስ ብራውን ውሻው ጉዳት ማድረሱን አምኖ በጉዳት መጠኑ ላይ ግን ተከራክሮ ነበር። እንዲሁም ውሻው አደገኛ እንደሆነና ጥንቃቄ እንድታደርግ ነግሯት እንደነበር ቢገልጽም ተቀባይነት እንዳላገኘ አስረድቷል። በወቅቱ በካሊፎርኒያ በሚገኘው መኖሪያ ቤት ውስጥ የሰራተኛዋ እህትና ባለቤቷ የነበሩ ሲሆን እህትየው ለደረሰባት ስሜታዊ ጭንቀት $885,000 ካሳ እንዲሰጣት ተወስኗል። የእህትየው ባል ደግሞ ይህ ጭንቀት በትዳራቸው ላይ ለፈጠረው ተጽዕኖ $50,000 ካሳ እንዲሰጠው መባሉን ዘገባው አስረድቷል። ክሪስ ብራውን ይህ ውሳኔ በተላለፈበት በዚህ ወቅት ከራፐር አሸር ጋር በመሆን በአሜሪካ ከተሞች እየተዘዋወረ ኮንሰርት በማቅረብ ላይ ይገኛል። ዛሬ የሩሲያን ስትራቴጂካዊ መከላከያ ኢንዱስትሪ መትረዋል ሲሉ ዘለንስኪ አስታወቁም። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ጁላይ 1 ቀን በርካታ ጥቃት ማከናወናቸውን ገልጸዋል። በዚህ የድሮን ጥቃትም በፔንዛ ክልል የሚገኘውን የኤሲስ የፊዚካል ሜዥርመንት ኢንስቲትዩትን መምታታቸውን ገልጸዋል። ፕሬዝዳንቱ እንዳሉት የተቋም የሩሲያ ስትራቴጂካዊ የመከላከያ ኢንዱስትሪ ሲሆን በዩክሬን ከተሞችና ማህበረሰቦች ላይ ለሚሰነዘሩ ጥቃቶች የሚያገለግሉ የሚሳኤል መለዋወጫዎችን የሚያመርት ነው። እንዲሁም ለጠፈር ለመንገደኞችና ለወታደራዊ አገልግሎቶች ለሚውሉ አውሮፕላኖች ሴንሰሮችና ሳተላይቶችን የሚያመርት መሆኑን አስታውቀዋል። ይህ ጥቃት የተፈጸመበት ቦታ ከዩክሬን ድንበር በ550 ኪሎ ሜትር የሚርቅ መሆኑን የገለጹት ዘለንስኪ በተጨማሪም በዛሬው ዕለት ከዩክሬን ወሰን በ1300 ኪሎ ሜትር ርቀት ላይ በሚገኝ ሌላ የነዳጅ ማጣሪያ ላይ ጥቃት መከናወኑን አስረድተዋል። በኡፋ ከተማ ውስጥ የሚገኘው የነዳጅ ማጣሪያ በሩሲያ ውስጥ ካሉ ትልልቅ የሞተር ዘይት አምራቾች አንዱ መሆኑን ጨምረው አስታውቀዋል። ዘለንስኪ በማስከተልም በየቀኑ በእቅዳችን መሰረት ረጅም ርቀት ማጥቃት እየፈጸምን ነው። ይህ ሩሲያ በእኛ ላይ እያደረገች ላለው ነገር ፍትሐዊ ምላሽ ነው ብለዋል። ይህ በእንዲህ እንዳለ በዛሬው ዕለት በሩሲያ ቁጥጥር ስር በሚገኘው ዶኔስክ ውስጥ በርካታ ፍንዳታዎች የተሰሙ ሲሆን ስለደረሰው ጉዳት ይህ ዘገባ እስከዘጋጀበት ጊዜ በይፋ የተባለ ነገር የለም።